ቁርአንን ወደ ህዋ ይዞ የተጓዘው ሙስሊም ጠፈርተኛ በ67 ዓመቱ ከዚህ ዓለም በሞት ተለየ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። ቁርአንን ወደ ህዋ ይዞ በመጓዝ የመጀመሪያው አፍጋኒስታናዊ ጠፈርተኛ ለመሆን የበቃው አብዱል አሃድ ሞማንድ ባጋጠመው የካንሰር ህመም ሳቢያ በጀርመን ሀገር ከዚህ ዓለም በሞት መለየቱ ተሰምቷል። ሞማንድ እንደ አውሮፓ አቆጣጠር በ1988 ወደ ሶቪየት ሚር የህዋ ጣቢያ ባደረገው ጉዞ የቁርአንን ቅጂ ይዞ በመጓዝ አዲስ ታሪክ ያስመዘገበ ግለሰብ ነው። በወቅቱ የብዙዎችን ቀልብ በሳበው በዚህ ተልእኮ ላይ የቁርአን አንቀጾችን በህዋ ላይ አንብቧል። በዚህ ታሪካዊ ጉዞ ወቅት ከህዋ ጣቢያው በቀጥታ ለወላጅ እናቱ የስልክ ጥሪ አድርጓል። ይህም ከአፍጋኒስታን ሁለት ብሔራዊ ቋንቋዎች መካከል አንደኛው የሆነውን ፓሽቶን በህዋ ላይ የተነገረ አራተኛው ቋንቋ ማድረግ ችሏል። አብዱል አሃድ በዚህ ታሪካዊ ተልእኮ ላይ በተሳተፈበት ወቅት የ29 ዓመት ወጣት ነበር። የጠፈርተኛውን ህልፈት ተከትሎ የቀድሞ የአፍጋኒስታን ፕሬዝዳንት አሽረፍ ጋኒ በሞማንድ ህልፈት የተሰማቸውን ጥልቅ ሐዘን የገለጹ ሲሆን ያደረገውን አኩሪ ጥረት አድንቀዋል። አክለውም አፍጋኒስታንን ለዓለም ያስተዋወቀ የሀገሪቱን ብሔራዊ ሰንደቅ ዓላማና መልእክትም ወደ ህዋ ይዞ የተጓዘ ታላቅ ሰው መሆኑን አጽንኦት ሰጥተዋል። አብዱል አሃድ ሞማንድ የተወለደው እንደ አውሮፓ አቆጣጠር በ1959 በአፍጋኒስታን ጋዝኒ ግዛት ውስጥ በሚገኘው ሳርዲ በተባለ መንደር ነው። የመጀመሪያ ደረጃ ትምህርቱን በትውልድ መንደሩ ካጠናቀቀ በኋላ ትምህርቱን ለመቀጠል ወደ ዋና ከተማዋ ካቡል ተጉዟል። በካቡል ፖሊቴክኒክ ኢንስቲትዩት ከተመዘገበ በኋላ ልዩ የአቪዬሽን ስልጠና ለመውሰድ ወደ ቀድሞዋ ሶቪየት ህብረት አቅንቷል። ወደ አፍጋኒስታን ከተመለሰ በኋላም ከ1981 እስከ 1984 በባግራም አየር ኃይል ጣቢያ በፓይለትነት አገልግሏል። በመቀጠልም በኪየቭ የአቪዬሽን መሐንዲሶች ኢንስቲትዩት ከፍተኛ ትምህርቱን የተከታተለ ሲሆን በዚህ ቆይታውም ከአፍጋኒስታን አብራሪዎች ቡድን ጋር በመሆን የህዋ በረራ ብቃት ማረጋገጫ ፈተናዎችን በስኬት አልፏል። እንደ አውሮፓ አቆጣጠር ኦገስት 29 ቀን 1988 ወደ ሚር የህዋ ጣቢያ የተጓዘ ሲሆን በዚያው ዓመት ሴፕቴምበር 7 ቀን ወደ ምድር ተመልሷል። ምንም እንኳን ተልእኮው ለ8 ቀናት የታቀደ ቢሆንም በቴክኒክ ብልሽት ምክንያት ለአንድ ተጨማሪ ቀን ሊራዘም ችሏል። ከህዋ ከተመለሰ በኋላ ሞማንድ ሳይንሳዊና ሙያዊ እንቅስቃሴዎቹን ቀጥሏል። በሞስኮ ትምህርቱን የተከታተለ ሲሆን በአፍጋኒስታን የሳይንስ አካዳሚ ሰርቷል። እንዲሁም በአቪዬሽንና ቱሪዝም ሚኒስቴር የቴክኒክ ጉዳዮች ምክትል ሚኒስትር በመሆን አገልግሏል። እንደ አውሮፓ አቆጣጠር በ1992 የአፍጋኒስታን የእርስ በርስ ጦርነት ከተቀሰቀሰ በኋላ ጠፈርተኛው ከቤተሰቡ ጋር ሀገሩን ጥሎ ወደ ጀርመን በመሰደድ በሸቱትጋርት ከተማ መኖር ጀምሯል። በዚያም በግል ዘርፍ ከሚያደርጋቸው እንቅስቃሴዎች በተጨማሪ በሸቱትጋርት ዩኒቨርሲቲ የህዋ ምርምር ማዕከል ውስጥ ሰርቷል። ሞማንድ እስካረፈበት ጊዜ ድረስ ከባለቤቱና ከ3 ልጆች